የተወዳጇ ቲክቶከር ዴዚ እናት ድንገተኛ ህልፈት አነጋጋሪ ሆኗል። ልጄን ሶሻል ሚዲያ እንዳይበላብኝ ነው የምታገለው ማለቷን የኢቢኤስ ባልደረባ እኔ ተንበርክኬ ነው የምጠይቃችሁ፣ እንዲያው ይቅርታ እናቴ በሉ። ካለፈች በኋላ መንሰፍሰፍ ዋጋ የለውም። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። በሳምንቱ አነጋጋሪ ከሆነ ጉዳይ አስተማሪ ነው ብዬ ያሰብኩትን ይዤላችሁ መጥቻለሁ። እንደተለመደው ቪዲዮ ላይክ ያረጋችሁ እንድትከታተሉ እጋብዛለሁ። ጥያቄ አምጥቼላችኋለሁ። እስቲ መልስ የምትሉትን ኮሜንት ላይ እንድታስቀምጡልኝ በትህትና እጠይቃለሁ። ሶሻል ሚዲያ ላይ ወተን መናገር፣ መተቸት፣ ሐሳብ መስጠት፣ መከራከር የሚገባንስ ሚስጥር ማውጣት ካለብን ማውጣት ያለብን የማንን ነው? መልስ የምትሉት የትኛው ነው? አንደኛ መንግስትን ነው። ሁለተኛ ወላጅ ቤተሰብ እናት አባትን ነው። ሶስተኛ ዘመድ ወዳጅን ነው። አራተኛ እኔ ምን አገባኝ ያገኘሁትን ሁሉ አወጣዋለሁ የምትሉም ካላችሁ ኮሜንት ላይ አስቀምጡልኝ። እንማማር። አሽሩካ የምርጦች ምርጫ ይቀጥላል። አረ እነዚህን ጉዳኞች ደግሞ ተመልከቷቸው። በቀሚስ የሚሰሩትን ስራ ዋው አስገራሚ ሆነዋል። ስኬት እያደረጉ የሀገራችንን ባህል በማስተዋወቅ ላይ የሚገኙ ታዳጊዎች ናቸው፣ ወጣቶች። ኢትዮጵያን ገርል ስኬተርስ በመባል ይታወቃሉ። ለመልኩ አቤት እንዴት ነው ግን እዚህ ላይ በቀሚስ የምትጫወቱት? እንዴት ነው ነገሩ? ዘይገርም ነው። ትችላላችሁ። ዋው ኧረ እንዴት ያምራል ደግሞ በቀሚስ ይሄ ነገር ያምራል። ሀገራችን ኢትዮጵያ የባህል ባለሀብት ነች። ያንን ባህል የተለያየ ባህላዊ ልብሶችን እየለበሱ ያው እንደዚህ ሸርተት እያሉ ያስተዋውቁ ይገኛሉ። ይመቻችሁ። በጣም ደስ ይላል። በርቱልን። በእውነቱ ወድጀዋለሁ ይህን ነገር። የተወዳጇ ቲክቶከር ዴዚ እናት ድንገተኛ ህልፈት አነጋጋሪ ሆኗል። ከአሜሪካ ወደ ኢትዮጵያ ለጉብኝት ለቫኬሽን ባቀናችበት በሳምንታት ልዩነት ውስጥ ህልፈቷ የተሰማው እናት ልጄ ናፈቀችኝ እያለች መሰናበቷ ነው የተነገረው። አስቀድሜ ለቲክቶከር ዴዚ እንደዚሁ ለቤተሰብ መጽናናትን እመኛለሁ። ነፍሳቸውን በገነት ያሳርፍልን። ዴዚ በዚህ ሰዓት ነፍሰ ጡር ነች። ከእናቷ ጋር በሶሻል ሚዲያ ላይ የነበረው አለመግባባትም ብዙዎቻችን ይህን ጉዳይ የምናቀን ሰዎች ያስቆጨ ሆኗል። ሰውም እየተነጋገረበት ያለው ይህን ጉዳይ ሆኗል ማለት ነው። በዚህ ጉዳይ ላይ እንደ ህብረተሰብ መማር ያለብን ነገርም ስላለ ነው ይህንን ጉዳይ ወደዚህ ያመጣሁት። በቤተሰብ በሶሻል ሚዲያ መካከል የሚፈጠር ጉዳይ በዘመኑ ምን ያክል ጥልቅ ችግር እየፈጠረ እንዳለም እንድትመለከቱት ነው። ቤተሰብም ወላጆችም ይህን ጉዳይ ትኩረት እንድትሰጡበትና ምን አይነት ነገሮች እንዳሉ ሶሻል ሚዲያ ላይ እንድታስተውሉ ለማመላከት ነው። መታ ነበር ከትናንት ወዲያ ማታ። አሁን ሬሳ ምርመራ ቤተሰብ ይደረግ ብሎ ቤተሰብ አይደለም ሐኪም ቤት ይወሰዳል፣ ሌላ ሰው ነውና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው ያረፈ። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተች። ዴዚ እናት ቲና ልጄን ሶሻል ሚዲያ እንዳይበላብኝ ነው የምታገለው ማለቷን የኢቢኤስ ባልደረባ የሆነው ጌታውን አሰፋ ይገልጻል። ጌታውን በወቅቱ ያው ኢቢኤስ ላይ ዴዚን ቃለመጠይቅ አድርጓት ነበረ። ቃለመጠይቅ ከማድረጉ በፊትም እናት ስስቴ ላለችው ልጇ ሶሻል ሚዲያ ላይ እንደዚህ ኢቢኤስ ላይ ኢንተርቪው ከመደረጓ በፊት ምን ኢንተርቪው እንደሚያደርጋት እንዴት እንደሚያደርጋት ለመነጋገር ተደዋውለው እንደነበረ ያንም አስመልክቶ ስለ ልጇ በጣም ትጨነቅና ሶሻል ሚዲያ እንዳይበላብኝ ነው የምጠነቀቀው ማለቷን ብዙ ጊዜ ለምን ከዴዚ ጋር ቃለመጠይቅ አላደርጋችሁም ብያት ነበረ ይላል። እንኳን ወጥቼ ላውራ ፎቶዬም እንዲታይ አልፈልግም ትለኝ ነበረ። እንዲህ ያለችው እናት ልጇ ልትጎዳባት የመሰላት ጊዜ ግን በአደባባይ ወጥታ በብዙዎች እየተሰደበች ከብዙዎች ጋር ስለ ልጇ ተሟግታለች። በእርግጥ ትንሿ ዴዚም እናቷ ምን ያህል እንደምትወዳት ታውቃለች።
ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውል ነገር አለኝ ላገኝልህ ስትለኝ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቅረቡ በስራ ስለተጠመድኩ ቀጠሮ ከያዘን በኋላ በይቅርታ ሰረስኩት። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቋለን ብላ ከነ ትህትናዋ የድምፅ መልእክት ላከችልኝ ይላል። ይህን እየጠበቅኩ ዛሬ ማረፏን ሰማው። እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪ፣ በልጆቿ የማትደራደር እውነተኛ እናት ነበረችና ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿ ለመላው ቤተሰቧና ወዳጆቿ መጽናናትን እመኛለሁ። እናት ያው ለፍታ ጥራግራ ለ21 ዓመት ልጇን ስትንከባከብ ከልጅነቷ ጀምሮም የፈለገችውን ነገር እንድትሆን እንደዚሁ ዴዚ በልጅነቷም ያው የዘፋኝነት ቴንደንሲ ያላት ይህንንም የምታከብርላት ምርጫዋንም የምትወድላት ነበረች። በሲንግል ማምነትም በጥረትና በትጋት ልጇን በማሳደግ ላይ ቆይታ ነበረ። ያው ቲክቶክ ከመጣ በኋላ ደግሞ ዴዚ ያው ሶሻል ሚዲያን ተቀላቅላለች። በአሜሪካ ተወልዳ ያደገችው ዴዚ ያው ወደ ሶሻል ሚዲያው በመምጣት አማርኛዋንም ለማሻሻል ከህብረተሰቧ ጋርም ለመቀራረብና ሀገሯን በደንብ ለማወቅ ስትጠቀምበት ቆይታለች። በዚህ አጋጣሚም ያው ሶሻል ሚዲያ ላይ ላይቭ የሚባለው ላይ መግባት ይጀምራሉ። በዚህ ሰዓትም ያው ወጣቶች አብረዋት ኢንተራክት እያደረጉ እያስተማሯትም ይቀጥላሉ። በዚህ መሃልም አንድ ልጅ ትተዋወቃለች፣ አሌክስ የተባለው ልጅ። በዛም ደግሞ ግንኙነታቸው የጠነከረ መግባባታቸውም እያደገ ሄዶ ወደ ፍቅር ይለወጣል። የፍቅር ግንኙነት ውስጥም ይገባሉ። ከዛም በአካል እስከ መገናኘት እሱ አይ ቲንክ በአውሮፓ ነው ያለው፣ በአካል መገናኘት ጭምር ውስጥ ይገባሉ። ፍቅራቸውም በይፋ ወጥቶ መነጋገሪያ መሆን ይጀምራል። በዚህ ሰዓት እናት ይህንን የተመለከተች ልጄ ይሄ ጉዳይ አንቺ ትምህርትሽ ላይ ትኩረት ማድረግ አለብሽ፣ ይሄ ልጅም አይሆንሽም የሚል ነገር እንዳሰማች ነው በወቅቱ የተመለከትነው። That's why I want her to come on social media and say sorry to him. Guys, tell my mom to come on social media and say ይቅርታ Alex. በሰዓቱ ብዙ ነገር ነው የተፈጠረው። እንደዚህ ፍቅረኛና እናት ስለ ፍቅረኛዋ የተናገረችውን ነገር በመስማትም ዴዚም ስለ ልጁ ጥብቅና በመቆም ያው ጥሩ ልጅ ነው፣ እኔ እወደዋለሁ፣ አፈቅረዋለሁ፣ እናቴ ስለሱ የተናገረችው ነገር እንዲያው ህዝብ ፊት ወጣም ይቅርታ መጠየቅ አለባት እስከ ማለትም ድረስ የተደረሰበት ንግግር ነበረ በሰዓቱ የነበረው እና ይሄም የብሔር ምናምን ልዩነት እስከምን ድረስ እንደደረሰ ምናይበትም ነው። ይሄ ቤተሰብ ደግሞ 10 ጊዜ እናቷን ብትሆኚ የ21 ዓመት የቀጣሻትን ሰራሽን እያወጣሽ ይቅርታ ጠይቃታለሽ። 21 ዓመት ሙሉ በድለሻታችን ልጅ 21 ዓመት ሙሉ ማለት ነው። ዜና ፈቀርኳት ያለው ወንድማችን እንግዲህ የሚናገረውን እየሰማችሁ ነው። በጣም የተሳሳተ አመለካከት ነው ብዬ ነው የማስበው። በቅድሚያ እናት በእናትነቷ ብቻ መከበር አለ። ብዙ ሶሻል ሚዲያ ላይ ማዋከብና ከዚህና ከዚህ የመሆን ነገር ስላለም እኔም ቤተሰቡም ተረጋግቶ በስነ ስርዓትም ለማሰብ ለመወያየትም የቻለበት ጊዜ ነው ብዬ አላስበውም። ሁሉ ነገር ሶሻል ሚዲያ ላይ በመውጣቱም ችግሩ ላለመፈታቱ ምክንያት ነው ብዬ ነው የማስበው። እነዚህ ጥንዶች አሁን ላይ ጥሩ የፍቅር ግንኙነት ላይ ይገኛሉ። ፍቅራቸው አምሮ ፈክቶም እንዲያውም ለቁም ነገር ሊበቁ ነው። አርግዛለች። ልጃቸውንም ናቭሊስ ብለው እንደሚጠሩ ነው። ሴት ልጅ ልትወልድም እንደሆነ በዝግጅት ላይ እንዳሉ ነው የሚናገሩት። ሴት ነው እንዴ? ዴት ናት አቡ። መልካም ነገር እንዲገጥማቸው ሀዘንም እንዳያስጨንቃቸው እግዚአብሔር እንዲያጽናናቸው ጸልዩላቸው። በእውነት ወጣትነት አለ፣ መቸኮል አለ። በዛ ላይ ሶሻል ሚዲያ ታዋቂነት ሲጨመርበት ብዙ ነገር ውስጥ ገብተዋል። ግን ይሄ የአማረ ህይወት እንዲሆንላቸው መጸለይና ጥሩ ነገር መመኘት ይሻላል። ወደ ዩቲዩብ ቤተሰቦቼ በአክብሮት የምጠይቃችሁ አሁን እነዚህ ልጆች የሰሩትን ስራ መውቀስና ማጣጣ፣ ያው ልጅቷም እርጉዝ ነች። ስለዚህ ኮሜንት የምታደርጉትን ነገር ጥንቃቄ ማድረግ አለባችሁ። ስለ ንቦናም የሚጎዳ ነገር ባትጽፉ እመክራለሁ። እንደዛም ባታደርጉ ደስ ይለኛል። ምክንያቱም ያው መተሳሰብ አለብን። ሶሻል ሚዲያ ስላገኘን ክፍት ነገር ስለሆነ ብቻ የምንናገረው ነገርም ሰው የማይጎዳ እንዳይመስለን ይጎዳልና ጥንቃቄ እንድታረጉ በአክብሮት እጠይቃለሁ። ዓላማዬ ምንድነው? እናት መቼም ቢሆን እናት ነች። ካለፈች በኋላ አሁን እንደዚህ ለጸጸትና
እጅግ በሚያሳዝን ሁኔታ ውስጥ የሚጥል ነገር ከመፈጠሩ በፊት እናት ምንጊዜም እናት ነች። በተለይ ደግሞ ሶሻል ሚዲያ ላይ መተን ታወቅን፣ ሀብታለን፣ ዝና አካብተናል ብለን እናትን በፊት ለፊት ወተን እንደዚህ የመናገር ነገር ውስጥ ላንገባ በዚህ የተፈጠረው ነገር በቃ እዚህ ቤተሰብ ላይ የተፈጠረው ነገር ይብቃ። ከዚህ በፊት ባለሀብቷ በረከት ገበሬዋ እንመለከታለን። መጨረሻ ላይ የእናት እርግማንም ይመስለኛል እኔ የሆነችውን ነገር የምናየው ነው። ወታ በቃ እስክትዘላብድ ከአንዴ ከባለሀብት አንዴ ምን ስትል እንዳልጠቀሟት መጨረሻ ሀብቷም እንዳላዳናት ነው አሁን ግራ ተጋብታ ያለችበት ሁኔታ የምንመለከተው። እኔ እንዲያውም የእናት እርግማን ነው ባይነኝ እናቷን ወታ እንደዚህ መሃል ሜዳ ላይ ስታብጠለጥል እና ሶሻል ሚዲያ ላይ እንደዚህ ወጥቶ እናትን የማብጠልጠል መጨረሻው ጸጸት መሆኑን እየተመለከትን ነው። ስለዚህ እናታችን በህይወት እያለች እንውደዳት፣ እናክብራት። በተለይ ደግሞ እንደዚህ ሶሻል ሚዲያ ላይ ወተን ከእናት ከቤተሰብ ከወላጅ ከአባት ከእናት ጋር መጋፈጥና አሳልፎ መስጠት ተገቢ አይደለም። በእነዚህ ቤተሰቦች ይብቃ። እኔ ተንበርክኬ ነው የምጠይቃችሁ። እንዲያውም ከእናታችሁ ጋር ከአባታችሁ ከወላጃችሁ ጋር የተጣላችሁ ሰዎች ካላችሁ እባካችሁ አሁኑን ወይም ቪዲዮ የምትመለከቱ ይቅርታ ተጠያየቁ። ወላጅ እናት ካለፈች በኋላ አይደለም ማዘን፣ በህይወት እያለች ነው መንከባከብ፣ ይቅርታ መጠየቅ፣ ፍቅር ማሳየት። ይሄው ለምናችኋለሁ፣ ተንበርክኬ ጠይቃችኋለሁ። እንደዚሁ ሶሻል ሚዲያ ላይ ወተን ደግሞ ወላጅ እናታችንን ቤተሰባችንን አንሳደብ፣ ክፉ ነገር አንናገር። ቪዲዮ ነው እኮ ሪከርድ ነው፣ ይቀመጣል፣ ታሪክ ነው። ይሄን እለምናችኋለሁ፣ በእግዚአብሔር እጠይቃችኋለሁ። አሁን የተጣላችሁ ካላችሁ እስቲ ይቅርታ ጠይቁ፣ ደውሉ ለእናታችሁ፣ ይቅርታ እናቴ በሉ። ካለፈች በኋላ መንሰፍሰፍ ዋጋ የለውም። በእግዚአብሔር በመብርሃን እጠይቃችኋለሁ። እስቲ ይህንን አንድ ነገር ስሩልኝ እባካችሁን፣ በእናታችሁ ይዣችኋለሁ እባካችሁ። ይሄ ጸጸት የተሰማ እንኳን ልጅ እኛ እንኳን ይህንን ታሪክ ያወቅን በእውነት ልብ የሚሰብር ነው። እናት ልጄ ናፈቀችኝ እያለች ሶሻል ሚዲያ ላይ ይህን ተከትሎ የተሰጡ ያሉ አስተያየቶች አሉ። ለወንድ ብላ የከዳቻትን ይቅርታ ሳትጠይቅ አመለጠቻት፣ የዘላለም ጸጸት፣ ነፍስ ይማር የሚል ኮሜንት ጽፋለች። አዎ ትንሽ ሰውን የሚነካ በተለይ ደግሞ ያለፈ ነገር አልፏል፣ ወደፊት የተሻለ ነገር እንዲመጣ ማበረታታትና አቅጣጫ መስጠት ነው። ከሁሉም በላይ ህይወት አስተምሯቸዋልና ምንም ነገር ብንናገር ከህይወት ትምህርት በላይ ሊሆን አይችልም። ሄለን እንደዚህ ትላለች፣ ልጅቷን የሚያጽናና ቃል ጻፉ። እናት መቼም አትጨክንም፣ ይቅር ትላለች። ነገር ግን አላስፈላጊ ጽሁፍ ባይጻፍ ለልጅቷ ከባድ ጊዜ ነው። በሆዷ ሌላ ነፍስ ይዛለች። እናቷ የምታስፈልጋት ጊዜ ነበር ለሷ የሚል ትልቅ መልእክት አስተላልፋለች። እውነት ነው፣ ነፍሰ ጡርም ነችና ጥንቃቄ ብናደርግ ይህንን አሰምርበታለሁ። ድጋሚ እባካችሁ የምትጽፉት ነገር ተጠንቀቁ። ጸጸት የምትሉ ተንኮለኛ ህዝብ ደግሞ ነፍስ ይማር ትላላችሁ። እያጽናናችሁ ነው ወይስ ምንድን ነው? እንደው ይሄ ሾካካ ህዝብ የሚል ወቀሳም ኮሜንት ያደረጉ ሰዎች አሉ። ሰው ማጽናናቱ ላይ እናተኩር የሚል ኮሜንት እንመለከታለን። አፍሮፕ ፌስቡክ ላይ ኮሜንት ያደረጉ ናቸው። ሳይገናኙ እንዲያው እርጉዝ ነችና ፍቅርም ጥሩ የደረጀ ነገርም አግኝታለችና ብላ ሳትደሰተበት እንደዚሁ ማለፏ በእውነት እንደ ህብረተሰብ ሁላችንም መማር ያለብን ነው። ሶሻል ሚዲያም ደግሞ ልጆቻችን እንዳያሳጣን ሶሻል ሚዲያ ላይ የገቡ ያሉ ወላጆች ቤተሰቦች ያላችሁ ጥንቃቄ እንድታረጉ በዚህ ቤተሰብ መማሪያ ይሁነን፣ ይብቃን ለማለት እወዳለሁ። በድጋሚ ለቤተሰብ በሙሉ ይህንን ሰምተው ሀዘኑ ስለሆኑ ሁሉ እግዚአብሔር መጽናናትን ይስጥልን። እግዚአብሔር ነፍሷን ያሳረፈው በገነት ያኑራት እላለሁኝ። የአዲስ አበባ ጎርፍ እያጥለቀለቃት ይገኛል። በተለይ ጀሞ አካባቢ ይሄ እየታየ እንደምትመለከቱት አብዛኛው የሰመጠው የኢትዮጵያ ባስ ነው። ትላልቅ መኪኖችም አሉ። ይኸው እንግዲህ እንደምታዩት ጀሞ በጣም ከባድ ሆናለች። ጀሞ በስነ ስርዓት መሰራት አለባት። እዚህ አሪፍ
እነ ቶሎ ቶሎ ቤት ያው ኮሪደር ምን እያሉ የአዲስ አበባ ቀዳሚ ችግር የሆነውን ይዘነጉታል። ሁሌም ያው ክረምት በመጣ ቁጥር አሳሳቢ ነው። የድሬኔጅ ሲስተም አዲስ አበባ ላይ ሳይስተካከል ለፎቶና ለምናምን ብለው ጉራ ህንፃ እንትናለን መብራት ሰራን የሚሉ ሰዎች ያ ሁሉ ገንዘብ አፈሰው አሁንም የሰሩት አዲስ አበባ ላይ ችግር አልፈቱም ማለት ነው። ይሄ የሚያሳየው እና ኮሪደር ልማት ላይ ምን ላይ የተሰሩ ነገሮች ያው ጎርፍ እየተመለከተ እንገኛለን። አሁንም ህዝቡ እየጠየቀ ነው መፍትሄ ይሰጠን። በተለይ ጀሞ አካባቢ ችግር አለ እያለ እየጠየቀ ነው ማለት ነው። እነዚህ ካሜራዎች ብልጽ የተሰረቀ ሞባይል በ5 ሰዓት ውስጥ የሚያገኝባቸው ናቸው አይደል? አውቶቡስ ሙሉ ሰው ተይዞ ሲጠፋ ነው የማያገኙት እንጂ ራሳቸው የሰረቁትንማ ያገኛሉ። ኖ ኮሜንት። በደቡብ አፍሪካ የሚገኙ ኢትዮጵያውያን ያው ዘረፋ የተፈጸመባቸው ይገኛል። ከሀገራችን ውጡ የሚል እንቅስቃሴ የጀመሩ ደቡብ አፍሪካዎች በእንደዚህ መልኩ ያው የተለያዩ ኢትዮጵያውያን ንብረቶችን እያወደሙ ይገኛሉ። But you've been operating. በትላንትናው ዕለት ይሄ በጆሃንስበርግ የተፈጸመ ነው። ይሄ ወንድማችን ያው ሱቁን ወደ ሱቁ በመግባት የፍርድ ቤትም ትዕዛዝ ተሰጥቶናል፣ ፍርድ ቤትም ፈቅዶልናል፣ መስራት የለብህም መዝጋት ነው ያለብህ በሚል እንዳለ ንብረቱን ሲወስዱ ነው የሚታየው። ጥረው ግረው ያፈሩትን ሀብት በእንደዚህ መልኩ እየወሰዱት ይገኛሉ። እንዲያውም እነዚህ ደግሞ ህጋዊ ከለላ አለን የሚሉ ናቸው። ዘራፊዎቹ ደግሞ በሌላ ጊዜ ሲያቃጥሉ ምን ሲሉ ሲገድሉ ሁላ እናስታውሳለን። አሁን ደግሞ ህጋዊ ከለላ ይዘው መጥተው እንደዚህ እየወሰዱ ይገኛሉ ማለት ነው። በአካባቢው የምትገኙ ደቡብ አፍሪካ ውስጥ ያላችሁ ይሄ አይነት ነገር እየሆነ ነው። ምናልባት ይሄ ወንድማችን ሱቁን ሲከፍት አላወቀም ይመስለኛል። በቃ ከፍቶ እየጠበቃቸው ነው የሚመስለው። ዘው ብለው ገብተው ያው እንዳለ ንብረቱን እንደወሰዱ ነው እንግዲህ የምንመለከተው። ግን የተለየ መልእክት ይዞ የተመረቀው ወንድማችን ተመልከቱት። ያው ሲመረቅ ፕሮግራሙ ላይ ይሄንን ይዞ ወጥቷል። ኧረ አፋልጉኝ 9 ዓመት ሞላኝ የት ነሽ ይላል። እየፈለኩ ያለሁት ደግሞ ሰላምን ነው ይላል። ሰላም ሀገራችን ውስጥ የጠፋውን ሰላሜን ፍለጋ በራሴ መንገድ ጀምሬያለሁ። እንደማገኛት እርግጠኛ ነኝ። ጉራ አይደለም። የመረጥኩት መንገድ የፍቅር መንገድ ስለሆነ ነው በድፍረት ማውራው። ፍቅር ሁሌም ያሸንፋል ይላል። በእንደዚህ መልኩ ደፈር ብዬ እየጠየቅኩኝ ነው። ሰላም ይሻለናል፣ እባካችሁ ሰላምን አገናኙኝ እያለ ነው። እንግዲህ ለሀገራችን ሰላምን በመመኘት ነው በዚህ መልኩ ይዞ የወጣው ማለት ነው። መማር ማለት ለወገን መልካም ነገር ማሰብ ነው። ወንድማችን ትልቅ መልእክት ነው። እግዚአብሔር ከፊት ያለውን ነገር ያስተካክልልህ፣ መልካም እድል ይሁንልህ። እንኳን ደስ አለ፣ እንኳን ተመረክ። ለሀገራችንም ሰላም ይሁንላት። ውድ የዩቲዩብ ቤተሰቦቼ ስለተከታተላችሁ ከልብ አመሰግናለሁ። ሀሳባችሁን ኮሜንት ያረጋችሁ፣ ቪዲዮ ላይክ ያረጋችሁ እንድትወጡ በትህትና እጠይቃለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።